አረኔ ቃላጣው በምን ልናገረው በቃ ደህና ደሩ ተኝተን ለፈው ተኝ በቃ ተኝ ደህና ደሩ ተኝ አረ ፈጣሪን ፍሩ አረ ተወይዲ ተሩይቶ ፈጣሪን ፍሩ አይ ወይኑ ወይ ታስላገድክብን በእናት ከመቼው እንደዚህ ያደረሳችሁት እንዴ ባስኬትቦል እንደዚህ ያስጨሳችሁት አረት ዛሬ እኮ የሚያጋጥም ነገር ነው ባይዘው ማለት በቃ የሚያቀግ ማጋሌሽ አንድ ኳስ እንዴት ብሎክ እንዳረገጁን ወደኋላ አርጋ አይታል ቤን ወይ አይደለ አይታል እንዴት እንዳወጣት ያቺን ኳስ ኦን ታርጌት ሆነች ኳስ አንተ ኦን ታርጌት ይሁን አይሁን ያላወቅነውን ኳስ ነው በእጅም በዚያን ጥርም እና ቤን ወይ በቃ ወያላ አሁን ይሄንን አግኝቶ ነው ቋጣሪን አግኝቶ ነው እንዴ ይሄው አለቀጡብን ተመልከት አደበሱትና አንተ ምን አለ እንቅላታችሁ ሌላ ነገር ላይ ግን እንዲህ ቢፈጥን የምሬን እኮ ነው ብጥብጥ ተፈጥሮ ነበር ሀቢቢ ከጨዋታው በኋላ ተመልከተው ቤን ዋይት የሚሰራው ስራ ማለት ብዙ ጊዜ ይሄ ነገሮች ያው አንዳንድ ተጫዋቾች ካያችሁ ይሄን አርባውን አይረግጡም እና ጀለስው ተራ ከዛ በኋላ ከሲሞኒና ከልጁ ጋር ከሲሞኒ ልጅ ጋር ትንሽ ብጥብጦች ተፈጥሮ ነበር ቪዲዮውን ተመልከቱት ሜዳ ላይ አትታገልና ወቀልድ ሙዳ ዝብናል እንደው ቆይ ክረምት ዝውውር መስኮት መጥቶ መጀመሪያ አንተን ነው በእናትህ ብቻ ይኸው በመታየት መልኩ ትንሽ ጓገጮች ነበሩ አትሌቲኮን ያዝ ነው ግን ቤን ዋይት አቃት ቤን ዋይት ፒኤስጂን ሆኖ መጣ የኔ ሳተ ነበልባል ማን ተከላካይ ያዘው ማን ያዘው ከአትሌቲኮ በላይ ከበደን አረ ቢስሚላህ እንቁፍ ተቃጠል ዋይት የሰው ልፋት ምታወድ በእጅ መንካቱ እንኳን ያጋጥማል ቢባል እንደዛ ተዘረጥርጠህ እንዴት በእጅ ትነካለህ? እሺ እሱን እንለፈው ምታሳየው እንዳለ ብቃት በአንተ ምክንያት የተሞከሩብን እዚህ ጋር ነፍሳችን እንዲወጣ ያደረክር አንተ። ለማንኛውም ለኛ ማሸነፍ ነው። ሁለት ጨዋታ ነው የቀረን እኮ ለሻምፒየንስ ሊግ ዋንጫ ቤተሰብ ይሄኛው ላይ ብናተኩር ይሻላል። ሁለት ካሸነፍን እኮ ዋንጫ እንበላለን። እዛ ሲቲ 5 ምናምን እሱንም ተስፋ አድርግ። ግን እዚህ ላይ ግን ዘውነ ተነቀን ሰው ሁሉ ችላ ብሎን ልንበላ ነው ቤተሰብ። ለማንኛውም አቻ ከሜዳ ውጪ ያው ከአትሌቲኮ ጋር በጣም ቤስት ውጤት ነው። እንደውም አትሌቲኮ ፈርቶ ነበር። ይመቻችሁ። አንተ ልጅ ግን ምንህን ነው የሚያመክ በመብራን ምንህን ይነኩት? እንደው እኔ ሲጀመር እዛ እንግሊዝ ቲም ተመልሰ ከገባክ በኋላ ጤነኛ አይደለም። የትኛው እንደው ታዳጊስ እንደዚህ ያደርጋል? እንደው አይደለም። ኧረ በይ ኦዴጋርድ ሲወጣና ሙቁሃው ሲከፈት እኩል ነው አትሌቲኮ ማድሪድ የተነቃቀው ወገን እኩል ነው የተነቃቀው። ምንድነው እንዴ? በቃ ያቺ ፔናልቲ ሞታ ሰጣቢውን እኮ ነው በቃ አልቆ ነበር። ዘይዘረው አልቆ ነበር። እንዲ ሀራምቡል ኧረ ጽድት ያለ ሀራምቡል እንዴ! ትናንት ነው ባያይኒ ምን አገባኝ? ማን አባይ ያለክ? ማን ጠራክ? ሲጀመር ማን ያለክ እንዴ? ለምን ትናንት ነው ሃይላይት አታይ? ማን ጠራክ እንዴ? ጎበዝ። ስለዚህ ደግሞ አስረዱኝ። እኔ አሁን እንቆቅልሽ ሆነብኝና አምኖ መቀበል የከበደኝ ነገር ቢኖር ጋብሪኤል ማርቲኔሊ እግር ኳስ ተጫዋች ነው ብሎ አምኖ መቀበልና ኖኒ ማዱዌኬ አይምሮ ይሰራል፣ ሙሉ ጤነኛ ነው፣ እግር ኳስ ተጫዋች ነው ብሎ መቀበል በጣም ከብዶኛል። በጣም እነዚህ ሁለት ተጫዋቾች ፕሪሚየር ሊግ ውስጥ ሊያውም ለዋንጫ የሚፎካከረው አርሰናል ውስጥ መጫወታቸው በጣም ያሳፍራል። ጋብሪኤል ማርቲኔሊ እግር ኳስን እየተጫወተ ያለው እርግጠኛው ነው መናገር የሚቻለው ብራዚል ላይ ስለሆነ ብቻ ነው። አይደለም አርሰናል ወልቭስ ቢሄድ ማቲያስ ማኔን አስቀምጦ መጫወት የማይችል ምን የማይረባ ተጫዋች፣ ምንም አይነት ጥቅም አይሰጡም። ምንም ሜዳ ውስጥ ምንም አይነት ጥቅም የማይሰጡ ተጫዋቾች ቢኖሩ እነዚህ ሁለት ተጫዋቾች ናቸው። ሌላው ቤን ዋይት እንደዚህ ሆኖ እንደማየት የሚያስደነግጥ ነገር የለም። ያንን የመሰለ ተጫዋች ባንዴ ሁሉ ነገር ከርቶት ማየት በጣም ያስደነግጣል። ፍጥነቱ የለም፣ ወኔ የለም፣ ኦቨርላፕ አያረግም፣ ማንም እንደፈለገ ያልፈዋል። ስሩ ፓስ ለመቆጣጠርማ በጣም ነው የሚቸገረው። ተቃራኒ ቡድኖች አንዱ ደካማ ጎናችን አርገው እየቆጠሩት ያሉት ተጫዋች ቢኖር ቤን ዋይት ነው። በቃ ቤን ዋይት ሲደመር ኖኒ ማዱዌኬ ቀኝ መስመራችን ተጫዋች እንዳላሰለፍን ነው የሚቆጠረው።
ዴቪድ ራያ ምስጋና ይገባዋል። አድኖናል፣ በቃ አድኖናል። ሌላው ሂንካፔ ረበስ ዋሪየር ነው። በቃ እኔ ምን አይነት ተጫዋች ካላፊዮሪ ስኬሊ ምናምን የፈለገ በቃ ሂንካፔን የሚያክል ፉልባክ የለንም። በቃ የሚገርም ልጅ ነው። በቋሚነት ሊያቆዩት ሊያስፈርሙት የሚገባ ተጫዋች ሂንካፔ ነው። ሌላው ሚድፊልደሮቻችን ዛሬ እጅግ በጣም ምርጥ ነበሩ። ዴክላን ራይስ ዛሬ አልልም፣ ዴክላን ራይስ ሁሌ ጥሩ ነው። ዛሬ መጥፎ ነው የምትለው ተጫዋች አይደለም። ዴክላን ራይስ እንከን አልባ ተጫዋች ነው። ሌላው ዛሬ ማርቲን ዙሜንዲ ዋው ምርጥ ነበር፣ በጣም ምርጥ ነበር። ሚድፊልደሮቻችን ምርጥ ነበሩ። ኋላ ክፍላችን በጣም አሪፍ ነበረ። በረኛችን አሪፍ ነበረ። ቪክቶር ዮኬሬሽ የሚቀረው ነገር አለ፣ ጥሩም ነገር አለው፣ መጥፎም ነገር አለው። ፔናልቲ የመታበት መንገድ ግን ማለት ነው ኦብላክ ቢሰነዝር እጁን ነበር የሚቆርጥለት። ለማንኛውም አቻ ወጥተናል። ጥሩ ውጤት ነው። ከሜዳችን ውጪ ነው። ጨዋታውን ወደ ኤምሬትስ እንግዲህ በአቻ ውጤት ይዘን ተመልሰናል። በጣም ጥሩ ነው። ነገር ግን ቲምበር መመለስ አለበት። በቃ ማንኛውም የማያስከፋ ውጤት ነው። ትላንትና ያን የመሰለ ጨዋታ አይተን ዛሬን ጨዋታ አየን። ሃራምቦል ነው የምትል ማን ያለ? ቡድን ሲጫወት ጠብቀ አይመለከተንም። እኛ ጨዋታ አይደለም ያዝነው፣ ስራን ያዝነው። ጨዋታ ፈልግና ይሄ ስራ ነው ለኛ። ለማንኛውም መድፈኞች ይመቻችሁ። ቤን ዋይት ካለ ሁሌም ችግር አለ። በቃ ጀማው ለምደኗል። አሁንማ በቃ በቤን ዋይት መቃጠልም ለምደኗል። ግን በቃ በጣም አሪፍ ነበር ዛሬ ጨዋታው። በነገራችን ላይ ከሜዳችን ውጪ አንዳቻ ወጥተን መመለሳችን ምናምን ነገር በጣም ኖርማል ነው። ቀጣይ በሜዳችን እንገለብጧለን ማክሰኞ ዕለት። ግን ደግሞ በጣም መሻሻል ያለበት ነገር አለ ቲማችን ላይ ማለት ነው። በተለይ ደግሞ የፒየሮ ሂንካፔ ኢንቨርት አድርጎ መግባት አለመቻል ትልቅ ዋጋ አስከፍሎናል። እንዲሁም ደግሞ ሚድፊልዱ ተቆርጧል። በቃ የፊት መስመሩ ዜሮ ነው ማለት ይቻላል። በፍጹም ማለት ነው። በቃ የሚሆነ ፊት መስመር አይደለም። በጣም መታረም አለበት። ሳካም ገና ማች ፊትነሱ በጣም እንደሚቀረው ተመልክተናል። ስለ ማዱዌኬ እና ማርቲኔሊ ማውራቱ እንደው በአንጻራዊነት ማዱዌኬ ይሻላል በተወሰነ መልኩ፣ ግን ደግሞ በጣም ብዙ እነሱ የሚቀራቸዋል። ለማንኛውም ግን ይመቻችሁ፣ ደህና ደሩልኝ ጀሙ። የአርሰናል ደጋፊዎች አንድ እንድትረዱት የሚያስፈልገው ነገር ማለት ነው አሁን ያለንበት ስሜት የመጣው ክለባችን አሪፍ ከመሆኑ ጋር ተያይዞ ነው። ኦኬ አርሰናል ምርጥ በመሆኑ ምክንያት የመጣ አርሰናል ጥሩ ቡድን በመሆኑ ምክንያት የመጣ ጭንቀት ውስጥ ነው የገባ ነው። ለሻምፒዮንስ ሊግ ፋይናል ለማለፍ የሚጫወቱት ምርጥ 4 ቡድኖች ናቸው አውሮፓ ውስጥ። ከምርጥ 4 ቡድኖች ውስጥ አንዱ ነን። ያ በመሆናችን ምክንያት ነው ሻምፒዮንስ ሊግ እናልፍ ይሆን ፋይናሉን ወይስ አናልፍም ይሆን፣ ፋይናሉን አልፈን እንበላ ይሆን አንበላም ይሆን የሚል ጭንቀት ውስጥ የገባ ነው። አርሰናል ምርጥ ስለሆነና እዚህ ጋር ስለደረሰ ብቻ ነው። ኦኬ ሌሎች 30 ምናምን ቡድኖች የሚመኙት ፖዚሽን ላይ ያለ ነው። አንድ ፕሪሚየር ሊጉ ላይም ሌሎች 18 19 ክለቦች የሚመኙት ፖዚሽን ላይ ያለ ነው። ኦኬ በምን ያህል ነጥብ ልዩነት ነው መብላት የምንችለው ይሄን ጨዋታ? ቀሪ ጨዋታዎችን ምንድነው ሙሉ በሙሉ ካሸነፍንና ጎሎች የምናስቆጥር ከሆነ ዋንጫ እንበላለን የምንለው እኛ ብቻ ነን። እኛና ሲቲ ብቻ ነን ያለ ነው። ሌሎቹ እንዳለ ማለት ነው ከኛ ቀጥሎ ያሉት ቲሞች እንዳለ እኛ ቦታ ላይ መሆን ነው ህልማቸው። ጠንክረው የሚሰሩት፣ በጀት የሚያፈሱት፣ ተጫዋች የሚገዙት፣ ተጫዋች የሚሸጡት፣ አሰልጣኝ የሚቀያየሩት እኛ ያለንበት ጋር ለመድረስ ነው። ኦኬ ሶ አሁን የሚሰማን ጭንቀት፣ አሁን የሚሰማን ንዴት፣ አሁን የሚሰማን የሆነ ቶሎ ሲዝኑ ባለቀና አርሰናል ምን አይነት የትኞቹን ስኬቶች ማሳካት የሚችለው የሚለው ጋር ለመድረስ የምንጓጓው ጉጉት የመጣው ሁሉ አርሰናል ምርጥ ከመሆኑ ጋር የተያያዘ ነው። ለሻምፒዮንስ ሊግ ፋይናል ለሻምፒዮንስ ሊግ 4 ውስጥ ለመግባት እየተጫወትን ቢሆን ኖሮ ኦር ዩሮፓ ሊግ ለመሳተፍ እየተጫወትን ቢሆን ኖሮ ምናምን እዚህ ውስጥ አንነንም ነበር። ገባችሁ? ከምድብ ወድቀን ቢሆን ኖሮ የመጀመሪያውን ጥሎ ማለፍ ወድቀን ቢሆን ኖሮ ይሄኛው ጭንቀት ውስጥ አንገባም ነበር። ሶ አርሰናል ምርጥ ከመሆኑ ጋር ተያይዞ የመጣ መሆኑን ልታቁና ክለባችሁን አፕሪሺየት ልታደርጉ፣ አሰልጣኛችሁን ተጫዋቾቹን አፕሪሺየት ልታደርጉ ይገባል። ከዛ የመጨረሻውን ስቴፕ ይራመዳሉ የሚለው በጉጉት እናያለን። ይሄኛው ቦታ ጋር የደረስነው ምርጥ ስለሆነ እንደሆነ ልታቁ ይገባል። አሁን የሚሰማችሁ ስሜት ክለባችሁ ምርጥ ስለሆነ የሚሰማችሁ ስሜት እንደሆነ እወቁ ለማለት ነው። እሺ አቻን የወጣ ነው፣ ውጤቱ አያስደስትም። ግን በዚህ አጋጣሚ አትሌቲኮ ማድሪድን አመስግኑልኝ። ይሄንን አውሬ አርሰናል ስለመለስክልኝ። ሻሼ አይተሽኛል አይደል እንዴት ስጫወት እንደነበር? ያስጠላ ነው። ሻምፒየንስ ሊግ ሊበላሽ ነው። ትናንት ነበር ጭዌማ ያሳየው። ምን የመሰለ ዲፌንስ፣ ምን የመሰለ ኳስ አጠቃቅ። በአጠቃላይ አርሴ ተመልሷል። አሁን እንነጋገራለን። ይሄንን አርሴ ወደ ፕሪሚየር ሊግ ይዤው እመጣለሁ። እናወራለን። አሁን ዘገነርስ ከፋችሁ እንዴ?
እንዲች ብሎ እንዳይከፋችሁ። ሚኬል አርቴታ ምን አይነት ድንቅ ኮች ነው! እኔ እኮ ሁሌ ቃላት ያጠረኛል ስለ ሚኬል አርቴታ ለመናገር። ይሄኛውንም ጌም ማኔጅ አድርጎ ቀጣይ እርምጃውንም ቀጣዩንም ጨዋታ ያሰላ ትክክለኛ ታክቲካዊ አቀራረብ ነው የቀረበው። ቆንጆ ውጤት ዲያጎ ሲሞኒን በሜዳውና በደጋፊ ፊት እንደተባለውም ሀራም ፉትቦል አልተመለከትንም። በቤንች ሳካን ቤንች ኤዜን ቤንች አድርጎ ገብቶ ማለት ነው። የአርሰናል ደጋፊ አሁን ቢዚ ነው። ቆይ ስፖርቲንግ ሊዝበን፣ ቆይ ሊቨርኩሰን፣ ቆይ አትሌቲኮ ማድሪድ እየተባለ እንደ ቀልድ የአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚ ሊሆን ነው። እንደ ቀልድ ጠላት ያወራል፣ አርሰናል ይሰራል። የአርሰናል ደጋፊ ቢዚ ነው። ዛሬ የአውሮፓ ሻምፒዮንስ ሊግ ዋንጫ ለማለፍ፣ ቅዳሜ ደግሞ የእንግሊዝ ፕሪሚየር ሊግ ዋንጫ ጨዋታ። ወሬ የሚሰማበት ታይም የለው። ደግነርስ ደጋፊ መሆን አቤት መታደል ነው። እኔ ግን ማለት ነው የኳስ ኮንሰፕት ያልገባችሁ መታችሁ ምንድነው የምትገላለጡብን? የትናንቱ ጨዋታ የተከላካዮች ድክመት ስለነበረው ብዙ ጎል ገባበት። የዛሬው ጨዋታ ደግሞ ጠንካራ ተከላካዮች ስላሉ ጎል እንደ ውሃ ሽታ ራቀ። ሲጀመር ማለት ነው አንድ ጥያቄ ልጠይቃችሁ። በረኛና ተከላካይ እዛ ጋር የሚቆመው ጎል ሊያገባ ወይስ ጎል እንዲገባበት እንዲከፍት ነው? ጎል እንዳይገባበት እንዲከላከል ነው። ንፍጭል አትበሉ፣ አጉል አዋቂ ነን አትበሉ። በቃ የትናንቱ ጨዋታ የተከላካዮች ክፍተት ያለበት፣ የአጥቂዎች ደግሞ ቨርሳታይሊቲና ምርጥ ጎል አስቆጣሪዎች አጥቂ ያለ። የዛሬው ጨዋታ ደግሞ ጀግና ጀንትል የሆኑ ተከላካዮችና ጀግና የሆነ ዴቪድ ራያ የሚባል በረኛ አለ። ዝም ብላችሁ አታውሩ። በጣም ፈጠናችሁ እንዳይቆርጣችሁ። አባቴ የትላንት የፒኤስጂ ጨዋታ ያን ያህል ጎል መኖሩ የዛሬ የአርሰናል ጨዋታ አቻ መውጣቱ መሆኑ አቻ መውጣቱ ብቻ ሳይሆን አንድ እኩል መውጣቱ ያስገረመኝ ይመስልሃል? ይሄንን ፕሪዲክሽን አዳምጥልኝ ነው ማለት ገባህ አይደል? ሁለተኛ አካውንቴ ላይ ፖስት ተደርጓል። ቪዲዮውን ሄደህ ቼክ ማለት ይችላል። ሰኞ ዕለት የሰራሁት ቪዲዮ ቼክ አድርገው። ቻምፒየንስ ሊግ ፕሪዲክሽንስ ነገና ከነገ ወዲያ የሚደረገው የቻምፒየንስ ሊግ ሰሚ ፋይናል ጽድት ያለች አንድ ትልቅ ኦድና አንድ ትንሽ ኦድ ሰጣለሁ። ቻንሱም ልክ እንደዛው ፒኤስጂ ከባየር ሙኒክ ትልቁ ኦድ ተገባብቶ ፒኤስጂ ያሸንፋል። ትልቁ ኦድ አነስ ያለው ኦድ ራሱ ከሁለት በላይ ነው። ፒኤስጂ ቀጥታ እመነኝ ነው ምልህ። ከአትሌቲኮና ከአርሰናል የበለጠ አንድ እርግጠኛ የሆንኩበት ነገር ቢኖር ፒኤስጂ በሜዳው ባየር ሙኒክን እንደሚያሸንፍ ነው። ባየር ሙኒክን በደንብ ነው የማውቀው። ፒኤስጂን ግን አይችልም። ቢያንስ በሜዳው በአንድ ጎል ዲፈረንስ ፒኤስጂ ያሸንፋል ብዬ እገምታለሁ። ገባህ አይደል? ደብል ቻንስ ማድረግ ይችላል። እንደፈለክ አድርገህ ቀምረው ትንሹን ኦድ ላይ፣ ትልቁ ኦድ ላይ ደግሞ ተገባብቶ ፒኤስጂ ያሸንፋል በለው። የአርሰናልና የአትሌቲኮ ደግሞ ስትመጣ ትልቁ ኦድ አቻ ይወጣል። በቃ ቀጥታማ አቻ ይወጣል። አቻና ተገባብቶ ፒኤስጂ ስትለው ወደ 10 ኦድ ነው ይመጣል። ተረዳኝ አይደል? አቻ ይወጣል ትለዋለህ። ኦድ ትንሹ ኦድ ደግሞ ፈርስት ሃፍ ሁለት ጎል አይገባም። አንደር 1.5 ወይ አርሰናል ወይ አትሌቲኮ ፈርስት ሃፍ ጎል ሊያገኙ ይችላሉ። ሌላኛው አቻ ያደርጋል ብዬ አላስብም። ካደረገም ሰከንድ ሃፍ ነው። አቻ የሚወጡ ጨዋታ ነው የሚመስለኝ። አርሰናል የማሸነፍ እድሉን ከፍተኛ ቦታ አልሰጠውም። ምክንያቱም ተጫዋቾቹ ምናምን ነገር ሬስት ማድረግ አለብህ ምናምን፣ በሰው ሜዳ ነው ውጤት ማጠበቅ እንዲህ ነገር አለ። አትሌቲኮ ደግሞ ባለፈው 4-2 ስለተሸነፈ ከሱ አንድ ትምህርት እንኳን ተምሮ ጎል ማግባት ይችላል ብዬ እገምታለሁ። አትሌቲኮ አንድ ጎል ያገባልም፣ ለትንሹ ኦድ ያስኬዳል። ትልቁ ኦድ አቻ ፒኤስጂ ተገባብቶ ያሸንፋል። ፒኤስጂ ነው የሚያሸንፈው። እመኔ ምንም ልልህ አልችልም። ገብተህ የፕሪዲክሽን አካውንቴን ፎሎ አድርግ። መቼም ሊያናደኝ አትሌቲኮ አንድ ጎል ያገባል በሉቱላ ብያለሁ። ተረዳኝ አይደለ? ደግነቱ በፔናልቲ ነው። ኦፕን ፕሌይ አለማግባታቸው፣ ሴት ፒስና በሜዳቸው ያገቡት ጎል ፔናልቲ መሆኑ አስደስቶኛል ነው የጠበቅኩት ውጤት ስለሆነ እተማመናለሁ። በሜዳችን ኤሚሬትስ ላይ እንቀረቀርላቸዋለን። ከሞኑ ጋነርስ አርሰናል ጨዋታ ግን ያቻ መለያ ፔናልቲ የለውም እንዴ? እሱን እየጠበቅኩኝ አለቀ መሰለኝ፣ ጌሙ አለቀ መሰለኝ። በእውነት አባንተ ቀደም እኔ ቀደም እየተባባለ ነው። ኳሱን እንካ ተጫወት። አልጫወትም ወይ አርሰናል? እሺ በቃ አምጣኔ ተጫዋች ይላል በግድግድ። እኔ የምለው አሁን ጎሉ መረቡ እንዲነቃነቅ ትልቁን አስተዋጽኦ ያደረገው ቫርና ዳኛ ነው። እድሜ ይርዘም እንጂ እናንተማ እምቦጭ የሻምፒዮንስ ሊግ እምቦጮች አረም ብቻ ይመቻችሁ። እናንተ ቶርናመንት ውስጥ ስላላችሁ ነው አላችሁ። ቶርናመንት ውስጥ ቢያንስ ይመቻችሁ። ምንም ብታደርጉ መብታችሁ ነው፣ ትችላላችሁ። ግን የሻምፒዮንስ ሊግ አረም ናችሁ። የትናንቱን ባየንበት አይን ቅራሬን የተመለከት ነው። ፊልተሩን ትናንት አይተነው ያራዳ ልጆች በቅራሬን ያመሸነው ይሁን ችግር የለውም። እግር ኳስ ነው። አትሌቲኮ ማድሪድ ከአርሰናል አንድ እኩል በሆነ ውጤት ሁለቱም ተለያይተዋል ማለት ነው። ወደ ኤሚሬትስ ደግሞ አምርቷል ጨዋታው ማለት ነው። እኔ የምለው እነ ማርቲኔሊ ግን ምንድነው የሚያደርጉት? ሜዳ ውስጥ ገብተው ሜዳ ውስጥ ከገቡ በኋላ ነው እንዴ የቤት ክራይ ምናምን ትዝ የሚላቸው? ግራ የሚያጋባው ነው እኮ ያራዳ ልጅ። እንዴት ነው ነገሩ?
ያዝበለው ነው። እኔ ቤን ዋይትማ ገራጃ አሁን ትንሽ ጫን እያለብኝ መጥቷል። ጎብዬ እንዴት ነው ነገሩ? እስኪ ልብ በሏቸው። ግራም ያጋባው ሁኔታዎች ነው ያሉት። ለማንኛውም የጨዋታው ኮከብ እንግዲህ አንቶኒዮ ግሪዝማን ተብሏል ማለት ነው። አንድ እኩል በሆነ ውጤት እነዚህ ሁለቱም ቡድኖች ያው በፔናልቲ ነው ሁለቱም ጎል ያስቆጠሩት። ተጫውተንማል እናስቆጥር አንችልም አሉ። ነገር ግን ዴቪድ ራያ ሜዳ ውስጥ ሉክማን ይሞክራል። ራያ ለሱ ቀልዱ ነው። ስፓሪንግ አረገው ራያ ራሱ ሉክማንን ያራዳ ልጆች። ለማንኛውም አንድ እኩል በሆነ ውጤት ወደ ቀጣይ ዙር አልፏል። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ አይለን ይመቻችሁ። የተቃራኒ ቡድን ተጫዋቾችን በሽንት ቤት ሶፍት ወረቀት መቀበል በአውሮፓ እግር ኳስ አልተለመደም። ዛሬ ግን አትሌቲኮ ማድሪድ አርሰናልን እንኳን ደህና መጣችሁ ሲል በሶፍት ዲኮር ተቀብሎታል። የትላንቱን የቻምፒየንስ ሊግ የእብደት ምሽት የተመለከተ በዛሬው ጨዋታ ብዙ መዝናናት ባይችልም የእግር ኳስን ሌላኛውን ገጽታ መከላከልን በሚገባ የተመለከትንበት ጨዋታ ነበር። ሁለቱ ቡድኖች በዋንዳ ሜትሮፖሊታኖ ያከናወኑትን የመጀመሪያ ዙር የግማሽ ፍጻሜ ጨዋታ አንድ አቻ አጠናቀዋል። ጥንቃቄ የተሞላበት የመከላከል ጨዋታ ክፍተቶችን ለተጋጣሚ አለመፍጠር የዚህ ጨዋታ ዋናው መገለጫ ነው። አርሰናል በሙሉ የጨዋታ ክፍለ ጊዜ 2 ኦን ታርጌት ሙከራ ያደረገ ሲሆን ቀዳሚውን የጨዋታ ግብ በቪክቶር ዮከሬሽ አማካኝነት በፍጹም ቅጣት ምት 44ኛው ደቂቃ ላይ አስቆጥሯል። ዮከሬሽ በዚህ የውድድር ዓመት በሁሉም ውድድሮች ላይ 19ኛ ግቡን ለመድፈኞቹ ያስቆጠረ ሲሆን 5ቱ በቻምፒየንስ ሊግ የተመዘገቡ ናቸው። አትሌቲኮ ማድሪድ ከዚህ ቀደም ያስለመደውን ለተጋጣሚ ግራ የሚያጋባውን ፈጣን የማጥቃት ጨዋታቸውን ዛሬ ምሽት መድገም አልቻሉም። ለዚህ ደግሞ አርሰናል በሚገባ መስመሮችን ዘግቶ መፈናፈኛ ሳጥቶ ተመልክተናል። በተለይ ከረፍት መልስ በአንጻራዊነት በሁለቱም ቡድን በኩል የተሻለ ሙከራ የተመለከትን ሲሆን አትሌቲኮ ልክ እንደ አርሰናል በፍጹም ቅጣት ምት በአልቫሬዝ አማካኝነት ያቻነት ግብ አስቆጥሯል። አርሰናል በኤዜ አማካኝነት ሌላ ፍጹም ቅጣት ምት ቢያገኝም የዕለቱ ዳኛ ውሳኔውን ቫር ተመልክተው ሽረውታል። ይህ ውጤት ለአርሰናል ከሜዳ ውጭ ያገኘው ስኬት ቢመስልም በለንደን ከአትሌቲኮ ማድሪድ ከባድ ፈተና እንደሚጠብቀው ግልጽ ነው። ማድሪድ ላይ ዛሬ የጀመረው ታሪክ ታዲያ ለንደን ላይ ቀጣይ ሳምንት ማጠቃለያውን ያገኛል። አቸውተናል። ምን አይነት ጨዋታ ነው? ሰከንድ አፍ ላይ ከበዱ። ሌላ ቲም ነው የሚመስሉት አትሌቲኮች። ሰከንድ አፍ ላይ በጣም ፕረስ እያደረጉ ነበር፣ ግን አሪፍ ነው። ማቹር የሆነ ጌም ፕሌይ ነው ያየሁት ዛሬ። የምር እየቀለድኩኝ አይደለም። ለመሰላችሁ ዛሬ ጨዋታው ከከበደን መሸነፍ የለብንም። ገብታችኋል? ልናሸንፍ ነው ሄድነው። ማሸነፍ ካልቻለን መሸነፍ የለብንም። አቻ ወጥተን እንመጣለን። ለሜዳችን ላይ ያለ ጨዋታው ገብታችኋል አይደለም? ስለዚህ በጣም ያበደ ጨዋታ ነበር ዛሬ። ፈርስት አፍ ላይ የተመለከትነው ሰከንድ አፍ ተበልጠን ነበር። እማሏሻችሁ ሰከንድ አፍ ላይ እድልም ነበረን ማለት ነው። ግሪዝማን አንግል ገጨበት። ሉክማን ደግሞ ትችላለህ። በጣም ነው የምትችለው። በቃ አስተሳሰብ ደስ ብሎኛል። መሀል ላይ ነው የምትመጣው ምናምን ነገር አስፈርመሃለሁ። ቀጣይ ምንድን በጣም ያበደ ማለት ነው። አትሌቲኮች በዚያ ጨዋታችሁ ማለት ነው ቀጣይ ሜዳችን ላይ ስናገኛችሁ እንጠፈጥፋችኋለን። ምንም ጥያቄ የሌለው ማለት ነው። ኤዜ ግን ተቀይሮ ገብቶ ምን አይነት ጨዋታ ነው የጨዋታው? አይታችሁታል? ምን አይነት ሰው ነው ኤዜ? ኤዜና ኦዴጋርድን አንድ ላይ ሲጫወቱ ማየት እፈልጋለሁ። መሀል አድርጎና ኦዴጋርድና ኤዜ ሌፍቲንግ አድርጎ አትፍራ። መከላከሉን አትፍራ። በቃ ከነጨራሹ ገብቶሃል? ቀጣይ ያን ነው ማየት እንፈልገው። በጣም ያበደ ጌም። ትናንት አርሰናልና አትሌቲኮ ማድሪድ ጨዋታቸውን ካከናወኑ በኋላ ወደ መልበሻ ክፍል በሚገቡበት ሰዓት ላይ ቤንጃሚን ዋይት ከአባትና ልጁ ጋር ጸብ ውስጥ ገብቶ ነበረ። የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኔና ልጃቸው ጆቫኒ ሲሞኔ ቤን ዋይትን ካልደበደብን ብለው ሲገለገሉ ታይተዋል። ነገሩ የሆነው እንደዚህ ነው። በምትመለከቱት መንገድ ቤንጃሚን ዋይት ጨዋታው ተጠናቆ ወደ መልበሻ ክፍል በሚገቡበት ሰዓት ላይ የአትሌቲኮ ማድሪድ ሎጎ ያረፈበትን ወይም መሬት ላይ ያለውን የአትሌቲኮ ማድሪድ ሎጎ ረግጦ በማለፉ ነው ይህ ሁሉ ችግር የተፈጠረውና ለጸብ የተገባበዙት ማለት ነው። ዲየጎ ሲሞኔና እንደዚሁም ልጅዮ ጆቫኒ ሲሞኔ እንዴት የአትሌቲኮ ማድሪድን ሎጎ ረግጠህ ታልፋለህ? ይሄ ዲስሪስፔክት ነው፣ እኛን አለማክበር ነው በሚል ተቃውሟቸውን በመግለጽ ነው ለጸብ የተጋበዙት። በኋላ ላይ የአርሰናልም የአትሌቲኮ ማድሪድም የቡድን አባላትና እንደዚሁም የጸጥታ ኃይሎች መሀላቸው ገብተው መገላገላቸው ተሰምቷል። ቤንጃሚን ዋይት ሆን ብሎ ነው ይሄን ያደረገው የሚለው ነገር ብዙዎችን እያነጋገረ ይገኛል። በዚህ በጉዳዩ ላይ ተጫዋቾች ሰጠው ምላሽ የለም። ዲየጎ ሲሞኔና ጆቫኒ ሲሞኔን ግን አባትና ልጆቹ ግን በብስጭት ስለ ጉዳዩ መናገራቸው ጠቅሷል። እንዴት እንደዚህ ያደርጋል? ይሄ አለማክበር ነው፣ እኛ መናቅ ነው፣ ይሄ ደግሞ ያሳፍራል፣ ይሄ በእግር ኳስ ሊከሰት የማይገባው ነው እያሉ ነው የሚገኙት። ሀሳብ ስጡበት። ቤንጃሚን ዋይትስ ሆን ብሎ ያደረገው ይሄን ነገር ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ አድርጉ። ይህ ትርታ ስሪ ስፖርት ነው።